በህይወት የተረፉ ሰዎችን እያፈላለጉ ይገኛሉ። የሟቾች ቁጥር ግን ሊጨምር እንደሚችል ተሰግቷል። የአደጋ ጊዜ ኦፕሬሽን ማዕከሉ ዳይሬክተር ሁዋን ማኑኤል ሜንዴዝ በፈራረሰው ጣሪያ ስር ተቀብረው በህይወት ያሉ ሰዎች እንደምናገኝ ተስፋ አለኝ ብለዋል። ታዋቂ መዝናኛ ቦታ እንደመሆኑ ስመጥር ፖለቲከኞች፣ አትሌቶችና ሌሎችም ታዋቂ ሰዎች ነበሩበት። ፕሬዚዳንት ሉዊስ አቢናድር በአደጋው ሰለባ ለሆኑ ሰዎች ቤተሰቦቻቸው የተሰማቸውን ሀዘን ገልጸዋል። ኢራን አሜሪካ የጦር ስጋትነቷን ካቆመች ለኒውክሌር ድርድር ዝግጁ ነኝ ብላለች። የቢቢሲ ዘገባ እንዳመለከተው ኢራን ቅዳሜ በኒውክሌር መርሃ ግብሯ ዙሪያ ከአሜሪካ ጋር ለመነጋገር ዝግጁ መሆኗን የውጭ ጉዳይ ሚኒስትሩ አባስ አራግቺ ተናግረዋል። ነገር ግን የአሜሪካ ፕሬዚዳንት ዶናልድ ትራምፕ በመጀመሪያ ምንም አይነት ወታደራዊ አማራጭ ሊኖር እንደማይችል መስማማት አለባቸው ብለዋል። ኢራን በጭራሽ ማስገደድን እንደማትቀበልም ነው አራግቺ በአጽንኦት ያሳወቁት። በኦማን የሚካሄደው ድርድር ቀጥተኛ ድርድር ሊባል የሚችል እንዳልሆነም ተናግረዋል። ይህ ደግሞ ትራምፕ ሰኞ ዕለት ቀጥተኛ ወይም እንደው የማያወላዳ ድርድር ሂደቶች ይኖራሉ ሲሉ ያስተላለፉትን መልእክት የሚቃረን ይመስላል። በመጀመሪያው የስልጣን ዘመናቸው አሜሪካን በ2015 ከኢራንና ከዓለም ሀያላን ሀገራት የኒውክሌር ስምምነት ውጭ ያደረጉት ትራምፕ ንግግሮች ወይም ውይይቶች ውጤታማ ካልሆኑ ኢራን የከፋ አደጋ ይጋረጥባታል ሲሉ አስጠንቅቀዋል። ነገሮች ወዴት አቅጣጫ ይሄዳሉ የሚለውን ከዚህ ጋርም በተያያዘ የተለያዩ ሰፋ ያሉ ዘገባዎች እየወጡ ይገኛሉ። የሰሜን ኮሪያው መሪ ኪም ጆንግ ኡን እህት ኪም ዮ ጆንግ ሰሜን ኮሪያን ከኒውክሌር መርሃ ግብር ውጭ ማድረግ የቀን ህልም ይሆንባቸዋል ብለዋል። የደቡብ ኮሪያ፣ የጃፓንና አሜሪካ ከፍተኛ ዲፕሎማቶች ሰሜን ኮሪያ ሙሉ ለሙሉ ከኒውክሌር መርሃ ግብር ነጻ ለማድረግ ያላቸውን ቁርጠኝነት የገለጹበትን መግለጫ መስጠታቸውን ተከትለው ነው ኪም ዮ ጆንግ መልእክት ያስተላለፉት። የሙከራ የሰሜን ኮሪያን ሉዓላዊነት እንደከዚህ ቀደሙ ሁሉ የሚጋፋ ነው ብለዋል። በመጋቢት ወር መጀመሪያ ላይ የአሜሪካ የባህር ኃይል አውሮፕላን ተሸካሚ ወደ ደቡብ ኮሪያ ቡሳን ወደብ ባደረገው ጉብኝት ዋሽንግተንን ሰሜን ኮሪያ ማውገዟም እንደዚሁ በዘገባው ታውሶ የሚገኝ ጉዳይ ነው። በዚሁ ደግሞ ለትንታኔ ወደ መረጥ ነው የውጭ መረጃ እናልፋለን። የፕሬዚዳንት ዶናልድ ትራምፕ የታሪፍ ፖሊሲ ራሳቸው ከሚከተሉት የኒዮ ሊበራል ፍልስፍና ጋር ጭምር የሚላተም ስለመሆኑ እየተነገረ ነው። ከሞላ ጎደል ሁሉንም ሀገራት የሚነካው የአሜሪካው ፕሬዚዳንት የትራምፕ የታሪፍ ፖሊሲ $100 ትሪሊዮን በላይ ተሻግሮ የነበረውን የዓለም ኢኮኖሚ ወደ ኋላ የሚቀለብስ ነው እየተባለም ይገኛል። ተስፋ ያለነ በዚህ ዙሪያ ትንታኔ ያዘጋጅቷል። ቅድሚያ ለገበያ፣ በገበያ ውስጥ ደግሞ ቅድሚያ ለዋጋ ይሰጣል። ጥብቅናው ለገበያ ብቻ ሆኖ የሚቆም አይደለም። ፍልስፍናው ጠርዝ ድረስ የሚሄድ እንደመሆኑ መገለጫው የገበያ አክራሪነት ነው። ይህ እጅግ በጣም በቁንጽሉ ሲገለጽ ነው ታዲያም። እናም ይህ ኒዮሊበራሊዝም ነው። በኢኮኖሚ ውስጥ የመንግስት ሚና የላላ እንዲሁም ብቻ አይደለም የኒዮሊበራል ፍላጎት። በዚህ አይረካም። ይልቁንም የመንግስት ሚና ከበረኛነት ከዘበኛነት ያለፈ ሊሆን አይገባም። ሌላውን ገበያና ግብይቱ ራሱን በራሱ እያረመ ይሄዳል። ስለዚህም የመንግስት ፈርጣማ ክንዶች በገበያና ኢኮኖሚ ውስጥ ሊኖሩ አይገባም ይላል። በዓለም የተለያዩ አይነት የኢኮኖሚና የፖለቲካል ኢኮኖሚ አስተምህሮቶች አሉ። አንዳንዶቹ በእርግጥ ከስመው ደግሞ ሌሎቹ የመክሰም ዳርቻ ላይ ደርሰው የኢኮኖሚክስና የፖለቲካ ሳይንስ ትምህርቶች ውስጥ ብቻ ጎልተው ይሰማሉ። እንደገና ሌሎች ደግሞ በተለያዩ ሀገራት ውስጥ መንግስታት በኢኮኖሚና በፖለቲካ መርህ አቅጣጫነት ይከተሏቸዋል። ከነዚህ አንዱ የሆነውና በሊበራል ኢኮኖሚ ፍልስፍና ውስጥ ጫፍ የረገጠው አተያይም አሁን በአሜሪካና በተወሰኑ የምዕራባውያን ሀገራት ውስጥ ህልውናው እንደገዘፈ የሚገኘው ኒዮሊበራሊዝም ነው። ከንግዱ ዓለም የመጡት ባለብዙ ኩባንያዎች ባለቤቱ ቢሊዮነሩ ዶናልድ ትራምፕም የኒዮሊበራሊዝም ፖለቲካል ኢኮኖሚ ጥብቅ ተከታይ መሆናቸው እርግጥ ነው። አሁን እየተሰማ እንዳለው ከሆነ ታዲያ ፕሬዝዳንት ትራምፕ ራሳቸው ከሚከተሉት የኒዮሊበራል ፍልስፍናና መርህ ጋር እየተላተሙ ነው። አሜሪካ ራሷ የተፈተለችበት የዚህም ፖለቲካል ኢኮኖሚ ድርና ማግ ተርትረው እያላሉት ነው። እርሳቸው እያራመዱት ባለው በዚህ የታሪፍ ፖሊሲ ምክንያትም ከኮሮና ወረርሽኝ ወዲህ እያንሰራራ መጥቶ የነበረው የዓለም ኢኮኖሚ መርታን እንደገና ወደ ኋላ የሚቀለብስ ስለመሆኑም ጭምር ነው ተቺዎች በማመላከት ላይ ያሉት። ሻውንዶንና ባልደረቦቻቸው ብሉምበርግ ላይ ባስነበቡት ትንታኔ ፕሬዝዳንት ትራምፕ የያዙትን አቋም ገና ከጅምሩ አክርረው እያራመዱት በመሆኑም ጉዳቱ የእርሳቸው የታሪፍ በትር በደረሳቸው ሀገራት ላይ ብቻ አይቆምም ነው ያሉት። በተለይም በኢኮኖሚ ግዙፍነታቸው ሁለቱ የዓለም ልዕለ ኃያላን የሆኑት አሜሪካና ቻይና መሃል የሚከሰተው ብቻ እንኳን የመላ ዓለም ኢኮኖሚን ሊያናጋው ይችላል የሚሉት ጸሐፊዎቹም የፕሬዝዳንት ትራምፕ የታሪፍ ፖሊሲ ከቻይና ጋር ብቻ እንኳን የፈጠረው መላተም
ዓመታዊ ጥቅል ምርቱ 115 ትሪሊዮን ዶላር ደርሶ የነበረውን የዓለም ኢኮኖሚ እንደገና ያንሸራትተዋል ሲሉ ስጋታቸውን አመላክተዋል። ከጥቂት ቀናት በፊትም ፈንዲንግ ዘ ፊውቸር በተሰኘ ገጽ ላይ የወጣ መሰል ትንታኔ ነበር። ጸሐፊው ሪቻርድ መርፊ ናቸው። እኒህ ሰው በእንግሊዝ የታወቁ ፖለቲካል ኢኮኖሚስት ሲሆኑ ፕሬዝዳንት ትራምፕ እያራመዱት ያለውን የታሪፍ ፖሊሲ ክፉኛ ያብጠለጠለ ትንታኔያቸውን በፈንዲንግ ዘ ፊውቸር ገጽ በኩል አስነብበዋል። የትራምፕ የታሪፍ ፖሊሲ ያሳየኝ አንድ ነገር ቢኖር አሉ ጸሐፊው፣ የሆኑ አካላት ድንገት ተነስተው መሰረት በያዘው የኒዮ ሊበራል ኢኮኖሚ ውስጥ ጣልቃ ገብተው የራሳቸውን የዓለም ግላዊ ምልከታ ሊጭኑበት ሲሞክሩ የሚፈጠረውን ዘግናኝ ስህተትና ጥፋት ነው። በኒዮ ሊበራል አስተምህሮት ውስጥ አንድ የቢሆን ትንታኔ አሳምፕሽን አለ በማለትም ጸሐፊው ቀጠሉ። በኒዮ ሊበራል አስተሳሰብ ላይ በሚጫን ፖሊሲ ምክንያት የሚከሰተው ለውጥ ብዙ ጊዜ በጣም ፈጣን ነው የሚል። ስለዚህም በዚህ አሳምፕሽን መሰረት ፕሬዝዳንት ትራምፕ ከውጭ ወደ ሀገራቸው በሚገቡ የመኪና ምርቶች ላይ ከፍተኛ ታሪፍ ጣሉ እንበል። በአሜሪካ ገበያ ውስጥ ፈጣን ለውጥ ይከሰታል። ከዚህ በፊት ራሳቸው አሜሪካውያን በርካሽ ይገዟቸው የነበሩ ከውጭ ሀገራት የሚገቡ መኪኖች ዋጋም በጣም ያሻቅባል። በሀገራቸው አሜሪካ የሚመረቱ መኪኖች ዋጋ ደግሞ ቢያንስ ባለበት ስለሚቆይ ለመግዛት ተመራጭ ይሆናል። የትራምፕ አንደኛው መከራከሪያም ይህ ነው ይላሉ ጸሐፊው። የአሜሪካ ምርቶች በራሳቸው በአሜሪካውያን ይገበያሉ፣ የአሜሪካ አምራቾች ይበልጥ ይነቃቃሉ ይላሉ። ይህ መላምት ግን በተለይ ከአሜሪካ ኢኮኖሚና ከአሜሪካ ገበያ አንጻር ፈጽሞ የተሳሳተ ነው ተብሎ ብቻ አይደለም በጸሐፊው የተገለጸው። የትራምፕን ይህን ሐሳብ ወለፈንዲ ብለውታል። አብሰርድ። እዚህ ላይ አንድ ከዓመታት በፊት በምዕራባውያን ኢኮኖሚ ውስጥ የተከሰተን ሁኔታ ማስታወስ ጠቃሚ ይሆናል። እንደ አውሮፓውያን አቆጣጠር በ2008 ገደማ ነው። የምዕራባውያንን ኢኮኖሚ ክፉኛ አናግቶ የነበረውን ክስተት የሚያስታውሱ ብዙ ናቸው። ያ በአሜሪካ የፋይናንስ ተቋማትን በተለይም እንደ ሌህማን ብራዘርስ ያሉትን ባንኮች በኪሳራ በማንኮታኮት የተከሰተው የፋይናንስ ቀውስ ወደ ኢኮኖሚ መናጋት ተሸጋግሮ ነበር። ያ ክስተት ልቅ በወጣው የኒዮ ሊበራል ፍልስፍና ምክንያት መንግሥት እንደ ባንክና ኢንሹራንስ ያሉ የፋይናንስ ተቋማትን የሚቆጣጠርበት ጠንካራ ክንድ እንዳይኖረው ስለሆነ ነው ተብሎ ነበር። ጠንከር ያለ የመንግሥት ክትትልና ቁጥጥር በሌለበት እንዳሻቸው ይንሳፈፉ የነበሩት የፋይናንስ ተቋማት ፊኛዎች ኖረው 2008 ላይ በድንገት መፈንዳት፣ በድንገት መተንፈስና በድንገት መሟሸሽ ጀመሩ። በእርግጥ ያኔ መንግሥት በመታደጊያ ገንዘብ ቤይላውት ስልት የፋይናንስ ተቋማቱን ከመክሰም ታድጓቸዋል። አሁን እየሆነ ያለው ደግሞ ከዚህ በግልባጩ ይመስላል። እየወጡ ያሉ ትንታኔዎች እንደሚያመላክቱት የአሜሪካም ሆነ ከአሜሪካ ጋር የንግድ ትስስር ያላቸው ሀገራት እንዲሁም የዓለም አቀፍ ኢኮኖሚ የፋይናንስና የኢኮኖሚ ስጋት የተጋረጠበት በ2008 ከተከሰተው በግልባጩ በሆነ ምክንያት ነው። እየወጡ ያሉ ትንታኔዎች እንደሚያመላክቱት ፕሬዝዳንት ትራምፕ የቆሙለትን የኒዮ ሊበራሊዝም መርህ እንኳ በመጣስ በገበያና ኢኮኖሚ ውስጥ ከተገቢው ርቀትም ጠልቀው ጣልቃ ገብተዋል እየተባለ ነው። አሁን በትንታኔ የምንነግራቸው ዓለም አቀፍ ጉዳዮች ላይ ደርሰናል። ከዛ በፊት የቻይናና የአሜሪካ የንግድ ጦርነት እጅግ በጣም አሳሳቢ እንደሆነ እየተነገረ ይገኛል። እንግዲህ ሁለቱ ባለግዙፍ ምጣኔ ሀብቶች በአሜሪካና ቻይና ከፍተኛ የሆነ የንግድ ጦርነት ውስጥ መግባታቸው እየተነገረ ይገኛል። በሁለቱ ታላላቅ ምጣኔ ሀብቶች መካከል ሀገራት መካከል ያለው የንግድ ጦርነት የመቀዛቀዝ ምልክት የሚያሳይ አይመስልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉት ታሪፍ በእጥፍ ይጨምራል ብለው እንግዲህ አሁን ላይ ዝተዋል። ትራምፕ ከዛቱ ከሰዓታት በኋላ ቻይና እሷን በተመሳሳይ ይህንን አጸፋዊ እርምጃ እንደምትወስድ እያስታወቀች ትገኛለች። እስከ መጨረሻው ለመታገልም ቃል ገብታለች። ትራምፕ እንዳስፈራሩት በቻይና ላይ ታሪፍን እጥፍ የሚያደርጉት ከሆነ ወደ 104% ይሆናል ማለት ነው። ቻይና ዘመናዊ ተንቀሳቃሽ ስልኮችን፣ ኮምፒውተር ጌም፣ የቪዲዮ ጌሞችን ጨምሮ በርካታ ምርቶችን ለአሜሪካ ትልካለች። ትራምፕ እነዚህ ተጨማሪ ታሪፎች ተግባራዊ ለማድረግ ዛሬ ሚያዝያ 1 እንግዲህ ቀነ ገደብ አስቀምጠዋል። ቻይና የጣለችውን 34% ታሪፍ እንድታነሳ ትራምፕ በማስፈራራት ላይ ይገኛሉ። ይህ ካልሆነ ግን ትራምፕ እንዳስፈራሩት ከሆነ በቻይና ላይ ታሪፍን እጥፍ የሚያደርጉት ወደ 104% ይሆናል ተብሏል። ይህም በቻይናና አሜሪካ ብቻ አይደለም፣
በዓለም ላይም ከፍተኛ የሆነ የኢኮኖሚ መዋዠቅ ሊያጋጥም እንደሚችል በርካቶች እያስጠነቀቁ ይገኛሉ። ይህንን ጉዳይ ወደ አህጉራችን እናምጣው። የአፍሪካ ሀገራት በዶናልድ ትራምፕ ከ10 ከመቶ እስከ 50 በመቶ ታሪፍ የተጣለባቸው ሲሆን የታሪፍ ጫናን ለመቋቋም ምን ማድረግ አለባቸው ለሚለው በቀዳሚነት የእርስ በርስ የንግድ ትስስራቸውን ማጠናከር እንደሚኖርባቸው ተገልጿል። ከዚህ በተጨማሪ አላስፈላጊ ወጪዎችን መከላከል እንዲሁም የውስጥ ሰላማቸውን መጠበቅ አሁን የተፈጠረውን ዓለም አቀፋዊ የኢኮኖሚ ውጥረት ለመቋቋም ይረዳቸዋል ተብሏል። ይህንን ጉዳይ የዕለቱ ዓለም አቀፍ ጉዳያችን በዝርዝር ተመልክቶታል። ገነነ ብርሃኑ ይቀጥላል። Benefits under the African Growth and Opportunity Act, AGOA, a key U.S. trade program that allowed duty-free access for የዶናልድ ትራምፕ ታሪፍ ከአውሮፓ እስከ ኤዥያ ከላቲን አሜሪካ እስከ አውስትራሊያ የፈጠረውን የኢኮኖሚ ጫና ለመቋቋም ሀገራት የተለመደውን የገበያ አካሄድ ለመቀየር አንዳንዶቹም በጥናት አንዳንዶቹም ይበጃል ብለው የወሰዱትን የአጸፋ እርምጃ ይፋ እያደረጉ ይገኛሉ። ካናዳ በአሜሪካ የመኪና ምርቶች ላይ የ25 በመቶ ታሪፍ ጥላለች። እንዲሁም ቻይና በጠቅላላ የአሜሪካ ምርቶች ላይ የ34 በመቶ ታሪፍ ጥላለች። የአውሮፓ ሀገራት በጋራ በአውሮፓ ህብረት በኩል ምን አይነት ምላሽ መስጠት እንዳለባቸው በጥናት ላይ ይገኛሉ። ታዲያ አፍሪካ ሀገራትም ከ10 በመቶ እስከ 50 በመቶ የሚደርሱ ታሪፎች ቢጣልባቸውም እስካሁን የታሪፍ ጫናውን እንዴት ለመቋቋም እንዳሰቡ የሚያስረዱ መረጃዎች ከአብዛኞቹ የአፍሪካ መሪዎች የመፍትሄ ሀሳቦች እየተንሸራሸሩ አይደለም። አልጀዚራ በዘገባው ፓወር ሺፍት አፍሪካ የተባለ ድርጅት መስራችና ዳይሬክተር የሆኑ መሐመድ አዶ የተባሉ ሰው አፍሪካ በቀጣይ ማድረግ ያለባት ብለው ያሰፈሩትን ጽሑፍ ይዞ ወጥቷል። ሰውየው እንደሚሉት አፍሪካ ከፍተኛ የፀሐይና የንፋስ ኃይል አማራጮች አሏት። ስለዚህም የድንጋይ ከሰል ኃይል አማራጮችን በማስወገድ የአየር ንብረቷን በመጠበቅ ምርታማነቷን መጨመር ትችላለች። በዚህ ውስጥም ከተቀረው ዓለም ጋር ጠንካራ የንግድ ትስስር በመፍጠር የማይነቃነቅ ኢኮኖሚዋን መገንባት እንደምትችል ያስቀምጣሉ። ምክንያቱም አፍሪካ ከፍተኛውን ዋጋ እየከፈለች ያለችው በአየር ንብረት ለውጥ በሚከሰትባት ጣጣ እንደሆነ ጸሐፊ ያስረዳሉ። አላስፈላጊ ወጪዎችንም መቀነስ ሌላው የአፍሪካ ሀገራት የቤት ስራ ይሆናል ብለዋል። በ33 የአፍሪካ ሀገራት ቅርንጫፎችን ከፍቶ በስራ ላይ የሚገኘው ኢኮባንክ ዋና ስራ አስፈጻሚ የሆኑት ጀርሚ አውሪ እንደሚሉት ደግሞ የአፍሪካ ሀገራት በመካከላቸው ያለውን የንግድ ልውውጥ ከመቼውም ጊዜ በላይ በመጨመር የትራምፕ አዲስ ታሪፍ ሊያሳድርባቸው የሚችለውን ጫና መቀነስ እንደሚችሉ ይመክራሉ። እንደ አውሮፓ አቆጣጠር በ2023 ከሳራ በታች ያሉ የአፍሪካ ሀገራት 29 ቢሊዮን ዶላር የሚወጡ ሸቀጦችን ወደ አሜሪካ በመላክ ከቻይና፣ የተባበሩት አረብ ኤሚሬትስና ህንድ በመቀጠል አሜሪካን የቀጠናው አራተኛው ትልቁ የገበያ መዳረሻቸው አድርጓት ቆይተዋል። ጀርሚ አውሪ እንደሚሉት ዩናይትድ ስቴትስ የአፍሪካ ትልቁ የንግድ አጋር ባትሆንም በጣለችው ታሪፍ የአህጉሪቱ ኢኮኖሚ አሁንም በግልጽ የሚታዩ ለውጦችን ሊያስተናግድ እንደሚችል አስቀምጠዋል። በ2023 የአፍሪካ የውስጥ ንግድ በ3.2 በመቶ ወደ 192 ቢሊዮን ዶላር አድጓል። ይህ ግን አሁንም ከአህጉሪቱ አጠቃላይ ንግድ 15 በመቶውን ብቻ ይዛል። ስለዚህም አፍሪካ የውስጥ ንግዷ ላይ ማተኮር እንዳለባት ጀርሚ አውሪ ያስምረውበታል። ሌላው ሰውየው የመፍትሄ አካል አድርገው ያስቀመጡት የአፍሪካ ሀገራት በእርስ በርስ ግንኙነታቸው ከታሪፍ ቅነሳዎች ባለፈ እንቅስቃሴ ገዳቢ የሆኑ የቪዛ ፖሊሲዎችን ማሻሻልና የባህር በር የሌላቸው ሀገራት የሚያጋጥሟቸውን የሎጂስቲክስ መስተጓጉሎች መፍታት እንዳለባቸው አሳስበዋል። ጀርሚ አውሪ አፍሪካ በትራምፕ ሁለቴ እንደተጎዳች የጠቀሱ ሲሆን አንድ ለአፍሪካ የሚደረጉ እርዳታዎችን ማስቆምና ሁለተኛው የታሪፍ ጭማሪው ናቸው። በዚህም የኢኮባንክ ባደረገው ጥናት እነዚህ ሁለት የትራምፕ ውሳኔዎች 6 ሚሊዮን አፍሪካውያንን ወደ አስከፊ ድህነት ውስጥ የሚገፉ ናቸው። የአፍሪካ ልማት ባንክ በ2004 ከነበረው የ3.7 በመቶ እድገት በ2025 ወደ 4.3 በመቶ እንደሚያሳድግ ትንበያውን አስቀምጦ ነበር። ሆኖም ግን የትንበያው አሁን ላይ በተፈጠረው ዓለም አቀፋዊ የኢኮኖሚ ውጥረት እድገቱ ቀርቶ ባለበት እንኳን ለመቀጠል አዳጋች እንደሆነበት ባንኩ አስታውቋል። ዶናልድ ትራምፕ እንደ ቤኒን፣ ኬንያና ኬፕ ቬርዲ፣ ኢትዮጵያ ባሉ ሀገራት ላይ 10 በመቶ ታሪፍ ሲጥሉ በሌሴቶ በመሳሰሉ የአፍሪካ ሀገራት ላይ እስከ 50 በመቶ ታሪፍ ጥለዋል። በዚህም በሌሴቶ የጨርቃ ጨርቅ ዘርፍ ላይ ለተሰማሩ ሰዎች ሀገሪቷ ወደ አሜሪካ የምትልከው ምርት ላይ የ50 በመቶ ታሪፍ እንደሚጣል ሲሰሙ ባንዴ ተስፋ መቁረጥ ውስጥ እንደገቡ ቢቢሲ አስነብበዋል። አፍሪ ኤክስፖ ጨርቃ ጨርቅን የመሰረተውና በሌሴቶ ውስጥ 2000 ሰራተኞችን ቀጥሮ የሚያሰራው ቲቦሆ ኮበሌ የተባለ ግለሰብ በታሪፉ ምክንያት የአሜሪካ ገበያውን ሙሉ በሙሉ ሊያጣ እንደሚችል በጭንቀት ሆኖ ገልጿል። የአሜሪካና የአፍሪካ ኢኮኖሚ ግንኙነት ዋና ዓላማ የአህጉሪቱን ኢንዱስትሪዎች ለማገዝ የስራ ዕድል ለመፍጠርና በደርዘን የሚቆጠሩ የአፍሪካ ሀገራትን ከድህነት ለማውጣት ነበር። አሁን
አሁን ግን ዶናልድ ትራምፕ ኬንያ፣ ኢትዮጵያና ጋናን ጨምሮ 10%፣ ደቡብ አፍሪካ ላይ 31%፣ ሌሴቶ ላይ 50% ታሪፍ መጣላቸውን ገልጸዋል። ከዚህ በመነሳት ጀርሚ አውሪ ሌላው እንደ መፍትሄ ካስቀመጡት ውስጥ የአፍሪካ ሀገራት ጥሬ ዕቃዎቻቸው ላይ እሴት መጨመር፣ በሌላ አገላለጽ ጥሬ ምርቶች በፋብሪካ ውስጥ እንዲያልፉ በማድረግ አህጉሪቱን የበለጠ ኢኮኖሚያዊ ተጠቃሚ እንደሚያደርጋትና የስራ ዕድል ለመፍጠር እንዲሁም ኑሮንም ለማሻሻል እንደሚያስችላት ያስቀምጣሉ። አሁን ከመቼውም ጊዜ በላይ የአፍሪካ ሀገራት እርስ በርስ የገበያ ትስስራቸውን በማጠናከር በአህጉር አቀፍ ደረጃ የንግድ ልውውጥ ስርዓታቸው ላይ እንከን የለሽ ማዕቀፍ መፍጠር ላይ ማተኮር አለባቸው ብለዋል። አፍሪካ ከተጣሉባት ታሪፎች በተጨማሪ ቀጣይነት ያለው የአሜሪካ ቻይና የንግድ ጦርነት በአፍሪካ ሀገራት ሸቀጦች ላይ ቀጥተኛ ያልሆነ ተጽዕኖ ሊኖረው እንደሚችል እንደ ስጋት ተቀምጧል። የናይጄሪያ መንግስት በአሜሪካ የተጣለበት የ10% ታሪፍ ከሀገሪቱ ወደ አሜሪካ በሚላኩ ከነዳጅ ውጭ የሆኑ ሸቀጦችን ገበያ እንደሚያስተጓጉሉ አስታውቋል። የሀገሪቱ መንግስት ታሪፉ የናይጄሪያ ምርቶች በአሜሪካ ውስጥ ያለውን ተወዳዳሪነት ሊጎዳው እንደሚችል ጨምሮ ገልጿል። አፍሪካ አሁን የሚስተዋለውን ዓለም አቀፋዊ የኢኮኖሚ ውጥረት ጫና ለመቀነስ ካስፈለጋት እስከዛሬ ከመጣችበት መንገዶች በርካታ ጉዳዮቿን መፈተሽና ማስተካከል እንዳለባት የሚያሳስቧሉ። አብዛኞቹ የአፍሪካ ሀገራት ዛሬም ድረስ የቅኝ ግዛት ካስከተለባቸው ጣጣዎች የተላቀቁ አይደሉም የሚሉት አንድ አፍሪካዊ የኢኮኖሚና ፖለቲካ ባለሙያ እንደ ምሳሌም የሩዋንዳና የዲሞክራቲክ ኮንጎን ጉዳይ ያነሳሉ። ሩዋንዳ በኮንጎ ታጣቂዎችን አሰማርታ የምትፈጽመውና የኮንጎ መንግስትን በበኩሉ በሀገሩ ላይ የውጭ ኃይሎችን የሚጋብዝበትን መንገድ በ21ኛው ክፍለ ዘመን የባሪያ ንግድ ዳግም እንዲያበብ የሚያደርግ እንቅስቃሴ ነው ብለውታል። ዓለም አቀፍ ጉዳዩን ስናዘጋጅ ቢቢሲ፣ አልጀዚራና ሌሎችም ድረገጾችን በምንጭነት ተጠቅመናል።